አትበል አረጋጋው ነገር እኔ ባባሽ ቀሳጆ አትነቀው ምንም ነገር አይደለም መጀመሪያ በስንት ተጠይቀው እስቲ ንገሪኝ እሺ መልካም ባልሽ ስላንቺ መልካም ባልሽ እስኪ ጥሩነቱንም ቢሆን ንገሪኝ እስቲ ለምን ነው ስለኔ ባል የምታውቀው ማን ስለሆንክ ነው አንተ ስለኔ ባል መረጃ የምትሰበስ አሁን ምን አርጎ ወደ አንቺ ጋር እንደመጣን ታውቂያለሽ ግን የኛን የሥራ ባልደረባ አግቶት ይዞብን ሄዷል አንቺ ሰማለ እስካሁን ዝም ብዬ በትዕግስት ነው ያወራው አቦ በእናትህ አሰለቸኝ በየጊዜው እየመጣች ልጅ አሰለቸኝ አትበል ባክለቀኝ አትበል አሰለቸኝ አትበል አሰለቸኝ ወረሰቆኝ በየጊዜው እየመጣች ማለት እኮ እኔ ንገረኝ በየጊዜው እየመጣች ማለት ትዕግስት እያለቀ ነው ንገረኝ ንገረኝ አሁን ንገረኝ ምን እንደነግረኝ አንቺ ዝም በይ ለምን እንደማትነግረኝ ባልሽ የት እንደሚገኝ ንገረኝ እያልኩሽ ነው ለምንድን ነው የምትማታው እኮ መታሻለሁ እንደማልመጣው ካሜራውን አስጠፍቼ በደንብ አድርጌ ነው መረግጠሽ ሰሚኛለሽ አሁን ንገሪኝ ስለምንድን ነው የምነግርሽ ባልሽ የት ነው የቀጠረሽ ቦታ አሁን ነይ ቦታ የት ነው ነይ ውጪ ያለሽ በቃ ታግቶም አይደለም ወድቆም አይደለም ለምን እንደያተ ምክንያቱ ለምን አትጠይቀው ተረጋጊ ቆይ በላሽ ነው እሺ ነገር እውነት ነው ለምን ደማታውራው መልስልኝ እሺ ነገር እውነት ነው ወይ ወንጀሉን የፈጸመው ሰው ባለቤት ነሽ እሱን እየተባበርሽው እየረዳሽው የእሱን ነገር እየደበቅሽ ከሆነ አንቺም ወንጀለኛ ነሽ ስለዚህ ይኸውልሽ ነገርሽ ስሚኝ አሁን በዚህ መሀል እኮ ነው አንቺን እዚህ ይዤሽ እሱ ሊያመልጥ ይችላል ጥሎሽ ሁሉ ሊሄድ ይችላል እኮ ለምንስ ወንጀለኛ ነው ብለህ የምታስበው ለምንስ በምትፈልግበት ነገር አትፈልገው አለ ራሱ ሰማኝ ወደ ዛር ሰማኝ ባካል ሰማህ ምድት ሰማኝ ይላል እንዴ ሰማኛለሁ ተሰማኛለህ እኔ ጁንቶ በእግዚአብሔር ጁንቶ ወረዚህ ወስነ ስትራት ሊያወራክ ይችላል በቃ እኔ አስወራለሁ በቃ ተው አትጩ ዝም በል በእናንተ ምክንያት አንዴ ዛጦስ ውስጥ ገባው ዝም በል የምን ጦስስ ከዚህ በላይ ጦስ አለ እንዴ ሰውን አግተህ ይዘህ ሄደ ምንድነው ግቼ ይሄርኩት ፈልገረኝ ይሄርኩት ምን ያደርጋል ሰውየው ያስፈራራክ ይገልካል አይ አረይቶኛል ሽጉጥ ይዞ ይተውኛል አይደል አባብሎ ነው የሚተውኝ ህግ እኮ አለ ህግ ባለበት ሀገር ህግ ቢኖር ኖሮ ስማ እኔ አሁን ስለሱ አይመለከተኝም አሁን ሶፍ ያለበትን ቦታ ብቻ እንድትጠቁመኝ እንድመረኝ ነው ፈልግ ሰማኛለህ እሺ እነግራለሁ ልቀቅ ሰማሹ 10 አመት ሙሉ የሰራችበት በቃ ተወኝ ሰማኝ ባለፈው ጀምሮ ሰማኝ በደንብ አዳምጠኝ ያቀኝና አውራ እናት እኔ ፋራ መስላለሁ እንዴ ብቻዬን ሰማኛለህ እያንዳንዱን ነገር ታመጣለህ ሰሚራ 10 አመት ሙሉ የለፋችበትን እያንዳንዱን ነገር ታመጣለህ ካሊድ ሰማኛለህ ደግሞ ያልሰማው መሰለ እንደ በእናትህ ልቀቀኝ እስቲ ያዟቸው እነሱንም ያዟቸው ይሄን ነው ተሰባሽ ቁጭ ልብ ይሄን ነበር የምፈልገው አንዴ ሳጥሽ ትንሽ ቀምጠው ካሊድ ያለበትን እያንዳንዱ ነገር ትናገራለህ ተሰማኝ ነው አታግሮ ምንም ተናገር ማን ነው ካሊድ ማን ነው እያንዳንዱ ነገር ከመጀመሪያው ጀምሮ ያለውን ነገር እሱ ያለውን ነገር ነግረናለች ማነች እሱ እየሰማኸኝ ነው ማነች እሱ ታላገጥብህ እንዳትሞክር እየሰማኸኝ እስቲ ሂጂና ሰማለህ ይኸው በሚገባኝ ነው መልኩ አወራሃለሁ እየሰማኸኝ ነው በሚገባኝ ነው መልኩ አወራሃለሁ ስልክ ስትደውል ስትወራ ሰምተናል አምልጠሽ መጥተሽ ነው ወይ ብለህ ጠይቅ አላቃትም ትላለህ እንዴ ደግሞ ማን እሷን አላቃትም ትላለህ እንዴ ሷታታለሁ አሁን በስልክ ደውለህ አላወራችም የሰው ነው እኔ እነግርሻለሁ አንቺ ምን መሰለሽ ተፈጠረ በደም የተሰራ ነገር እሺ ቁጭ በይና ልንገርሽ እኮ ከተቃወምሽ ምንድነው እኔ አዳምጪ ደስ ብሎኛል ለማንኛውም ይሄ ቤት በጣም ነው ደስ ያለኝ አዳምጪ ቆይ ሰንደና ልንገርሽ ይሄ የሚያስደስት ነገር ስለሆነ ይሄ ቤት
ከዛሬ ጀምሮ ሙሉ ንብረትነቱ ባለቤትነቱ በሰሚራ ስም ሆኖ እናትየው ፈርሞ ሙሉ ቤትነቱ ከዚህ በላይ ማንኛው ነው የሰሚራ። ይሄ ደግሞ በወር የተረጋገጠ ነው ሙሉ ሙሉ አለ ሙሉ ነገሩ አለ። ሰሚልሽ ትሄጃለሽ። ምንም አይነት ምልክት እንዳትሰጪው በርጋውንሽ ጠብቂያለሽ። እኛ ከዚህ ጋር ሆነን ያለውን ነገር ተደብቀን ለማየት እንሞክራለን። እዛ ስር እንገባለን። ያለውን ነገር ተደብቀን ያለን ምንም አይነት ምልክት እንዳትሰጪው። ይቺ እዛ ጋር በላይ በኩል አቻቻል ውረድ በንሻል ምንም አይነት ምልክት እንዳትሰጪ። ናኛ ነገር ገባ ነጭ ነገር ያንዳንዱ ነገሮች የሰራትን ወንጀል ማለት ነገር እሺ አትናገሪ ሰሚራ። ምን ተፈጠረ መሰለሽ? አሁን ምን አለ መሰለሽ? አሪፍ ስለዛ እኔ አሁንም የምፈልገው ባለፈው ጊዜ እንደዚህ ለምነሽኝ እንግዲህ አሁን ነገር አድርጌያለሁ። ስለዚህ ተመልካቾች እንግዲህ ወደ እናንተ ማይወጣ ብዙ የሚያስጠላን ለጆሮ የሚከብድ ነገር ተፈጥሯል። የት ነው? እዚህ ነው። እዚህ ነው ቤቱ እኮ አንኮክ ያታረ አንቺ ድምፅሽን ሰማ ተከፍታለች። ማለት ክፈችው። አይ እኔ ክፈችው። አንድ ያናገር ፈልጌሽ ክፈች። ግቢ ተጨቅ አንተ ጭራሽ ሻንጣሽን አዘጋጅተሽ ልትሄጂ ነው? ወሬ ልትሄጂ ነበር? ቤተሰቦችሽ ጋር እየሄድሽ ነው? በድንገት ዝም ብለሽ ተነስተሽ ቁጭ በይ። የትም አትሄጂም። እኛን ሳታዋሪት የትም አትሄጂም። ቁጭ በይ። እኛን ሳታዋሪት ቁጭ በይ። ቁጭ በይ። እሱን ታይ። የትም አትሄጂም። የትም አትሄጂም። ቁጭ በይ። መጀመሪያ ቁጭ በይ። ቁጭ በይ። ቆይ ቦርሳውን ተው። ምንድነው የሰቆርሳው? ማየት አይደለም በቃ መረጃ እሷ ነች። አንቺም ራስ ወንጀለኛ ነሽ። ቁጭ በይ። ቁጭ በይ። እሺ ቁጭ በይ። አሁን የምጠይቃችሁን ጥያቄ ቶሎ ትመልሽልኛለሽ። ምንም ንግግር አልፈልግም። አሁን የሰው ህይወት አደጋ ውስጥ ነው ያለው። ዴኔ ስለምንም የምታወራው ነገር ይገባኝ አይደለም። ምንድነው የምታወራው? የሰው ቦርሳ ምንድነው? አንቺ ማስለውሽ ነው የሰው ቀምት ፈትሽ። አንቺ አትንኪ። ምንድነው ይዘሽብኝ የመጣሽው? ማናችሁ እነዚህ ሲጀመር? ስሚኝ አንድ ነገር ልንገርሽ። አሁን አንቺ ሻንጣሽን ሰብስበሽ የት ነው ልትሄጂ ያሰብሽ? ቤተሰቦቼ ጋር ልሄድ ነበረ ዛሬ። አዎ ዛሬ። ምን ታየሽ ዛሬ ቤተሰቦችሽ ጋር የምትሄጂ? ምን ማለት ነው? ምን ታየሽ? ባልሽ ያደረገውን ነገር አስቀድሞ እሱ በምንም መረጃ ልኮልሽ። ምን ማለት ነው? ባሌ ምን አደረገ? እሱን እየተዋወቀ ነው ይኸውልሽ። አሁን ስለ ባሌ የምታውቀው ነገር የለክም አይደለ እኮ? ንገረኝ፣ እንዳውቅ ንገረኝ እስቲ። ይኸውልህ የምታውቀው ነገር ስለሌለክ ስለ ባሌ መጥፎ ነገር ልታወራ አልፈልግም። እስቲ ንገረኝ። እሺ መልካም ባልሽ፣ ስላንቺ መልካም ባልሽ እስኪ ጥሩነቱንም ቢሆን ንገረኝ እስቲ። ለምንድን ነው ስለኔ ባል የምታውቀው? ማን ስለሆንክ ነው አንተ ስለኔ ባል መረጃ የምትሰበስበው? አሁን ምን አድርጎ ወደ አንቺ ጋር እንደመጣን ታውቂያለሽ? ግን የእኛን የስራ ባልደረባ አግቶት ይዞብን ሄዷል። አንቺ አልነግሪያትም? ያንቺንም እያንዳንዱን ነገር እሷ እንዳታወራብሽ ነው አረፈርተሽ ዝም ያልሽው? ምንድነው? እኔን ግራ ያጋባችሁ። ባሏ ምንድን ነው ያደረገው? ባሏ ምንድን ነው ያደረገው? ምን አደረገ? የሚያውቀው ነገር የለም። ስራ ነው። ጠዋት ይወጣል ማታ ይገባል። ምንድን ነው የምታወራው? አንቺ ስራ ብሎሽ ነው አይደል የሚወጣው? ስራ ብሎኝ ነው የሚወጣው። ስራ ብሎ ነው አይደል? ይኸውልሽ ቆይ አንድ ጊዜ እንደማመጥ አሁን አንቺን መዛም ዝም በይ ስልሽ መጣው እዚህ መታገል ነገር አለ። ታገታለሽ አንቺ ግን የሆነ ነገር ስንከራከር ቢያውቃ ዝም በይ። እሺ ቆይ ተው ችግር የለውም። ነይ ቆይ ውጣ ማን ስለሆነ ነው አንቺን የሚያስጨንቅሽ? ለምን ነው የሚያስጨንቅሽ? እንዳትመታኝ እኔ አለካሽ ወደዛ የሚያስጨንቅሽ። ቆይ ለምን እንዳታስጨንቃት? ቁጭ በይ አሁን ተረጋግተሽ ንገሪኝ። ተረጋግተሽ አሁን ያለው ትግል ሰዓቴን እየገደልክብኝ ነው ያለው። ለየት ነው በቃ ሰዓትሽ እንዳይገል ቶሎ ተናግረሽ ትሄጃለሽ። ባልሽ የት ነው የምናገኘው? ማለት ነው የት ነው የምናገኘው? አሁን የት ነው የምናገኘው ማለት ነው? ስራ ቦታ ነው ያለው። ስራው ቦታ የት ነው? ስራ ቦታ ቆመ ያለው ነው። ቀጥታ ባል ያለበት ቦታ ምን አይደለም። ለምንድን ነው ምን ከጀርባ ምን ተልከው እንዳለ ምን አውቃለሁ። እሱ ባደረገው ነገር አንቺም ተባባሪ ነሽ ብለን ሌላ ነገር ውስጥ ነው የምትገባው። የገባኝ አይደለም ስለምን እንደምታወራባት። አሁን እሺ ልንገርሽ፣ ወደ ሌላ ነገር ከምንገባ የሰው ህይወት አደጋ ውስጥ ነው ያለው። ተባብረሽ ባልሽ ያለበትን ነገር ንገሪን፣ ወደ መፍትሄው እንግባ። ለምንድን ነው ዙሪያ ጥምጥም የምትሄደው? ለምን በግልጽ አታወራም? ስለምን የሰው ህይወት አደጋ ነው የምታወራው? አንቺ ከሷ ጋር ሌላ ነገር አላችሁ እንዴ? ምን ይኖረናል? ያው በባሏ በኩል ተቀራረብን፣ ያው እንደ ጓደኛሞች ነገር ነው።
ሌላ ምን ይላል? ለጓደኛሞች ነገር ማለት ነው። ጓደኛሞች ነን በይ እንጂ ለምን እንደምታሪው? ጓደኛሞች ነው እንዴ እኮ ሌላ ነገር አለ ሁለታችሁ ውስጥ ይኖራል። ምንም የለም። በቃ ታስጨንቃት ልጅቷን። ጨራሻውን ለሷ ጠበቃሽ። ከዚህ በኋላ ምንም ነገር እንዳትሆን ጓደኛው ነኝ በማላውቀው ነገር ስታስጨንቀኝ ለምን እንደማትጨነቀው ታዲያ? እሺ አሁን ይኸውልሽ አልነካሽም። በቃ አሁን ሻል ደግሞ እጅሽ ምንድነው እንደዚህ ነው? ሰውነቴን አቆሳስሎት ለምን የደበደቡኝ ይዘው? በምን ምክንያት ነው እንደዚህ የሚደበድብሽ? ትክክል እውነት አለውጣስ የሰው ልጅ ምን ብለህ ነው አንተ የምትደበድበው እንደዚህ? ሴት ልጅ ነች አይደል እንዴ? አሁን ይኸውልሽ ልነግርሽ ነው። አንቺም አይቀርልሽም። አንቺን እመታሻለሁ። ወደ እኔ ልትመጣ ነው? እመታሻለሁ። አንቺን ማስለም ግን እኔ የምትመታኝ እንዴ? ባልሽ ምን አድርጎ እንደሄደ ስለማታውቂ ነው። ምን አደረገ እስኪ ንገረኝ። የኔ ባል ደግሞ ጭራሽ በመጥፎ ጎን ልታነሳው ነው? እሺ አሁን ይኸውልሽ በቃ መጥፎ አይደለም። ጓደኛሽ ትንገርሽ። ንገረት እስቲ ንገረት። ምን እንዳደረገ ባልሽ የእሷ ባል ምን እንዳደረገ ስለ ባሏ እያንዳንዱን ነገር ንገሪልኝ። ምንድነው አንቺ የምትደብቂ ነገር አለ እንዴ? የምታውቂው ነገር ለምን እንደማትነግሪኝ? ምንድነው ያደረገው ይሄኔ ባል? ምን ያደርጋል? ታዲያ ምንድነው ያደረገው? ንገራት፣ ንገሪው የምትባባሉት ምንድነው? አንቺ እስቲ ዝም በይ። ለምንድነው ዝም የምለው? ግራ እያጋባችሁኝ እኮ ነው ያላችሁ። አንቺ ተናገሪ፣ ተናገሪ። እስካሁን ትናፍሽ እኮ እስካሁን ዝም አልሽ። ስለምን እንደምታወራ እመታሻለሁ። ይኸውልሽ እንዴ ሰዓት በሄደ ቁጥር የሰው ህይወት አደጋ ላይ ነው ያለው። እኔንም ሰዓቴን እያስላፈርክብኝ ነው በማላውቀው ጉዳይ። ንገሩኝ፣ የምታውቁት ነገር ካለ ንገሩኝ። ስለዚህ እውነቱን ንገሪኝ። አሁን እውነቱን ንገሪኝ። ስለምን እውነት ነው የምነግርህ? ባልሽ እንዴት ነው የምናገኘው? ምንም ነገር እየነገርሽኝ አይደለም። እኔ አንድ ነገር ልንገርሽ። ቆይ ጓደኛዬ ነች ብለሽ አላረሳው? አዎ ጓደኛዬ ነች። ወደዚህ ስንመጣ ግን ስለ አንቺ ቤተሰቦች እንዳሏት ስጠይቃት ምንም ቤተሰብ እንደሌለች ነው የነገረች። ምንም ቤተሰብ የለሽ አንቺ። ቤተሰቦቼ ጋር ነው የምሄደው አልሽ። አዎ ቤተሰቦቿ ጋር ነው የምሄደው። ቤተሰብ እንደሌለችሽ ጓደኛሽ ነገረች። ምንም ቤተሰብ የለሽ። እንዴት ታውቃለች እሷ? ቤተሰብ ይኖረኝ አይኖረኝ? ቤተሰብ አለሽ አንቺ። አሁን ቤተሰቦች እሺ፣ ስልክሽ የት አለ? ስልክሽ የት አለ? ስልክ ምን ያደርግልሃል? እኔ ምሳ ይሄ ነው አይደል ስልክሽ? ለምንድን ነው የሰው ስልክ ዝም ብለህ የምትበረብረው? እስቲ ቆይ ተረጋጊ፣ ተረጋጊ። የሰው ስልክ ለምንድን ነው ዝም ብለህ የምትበረብረው? ተረጋጊ። ዝም በይ አንቺ። ዝም በይ አንቺ። ምንም ነገር እንዳታወሪ ምንም ነገር። ታዲያ የሰው ስልክ እንዴት ነው ዝም ብለህ የምትፈትሽው አንተ? ንጹህ ከሆንሽ ምን ያስፈራሻል? ታዲያ የሰው ሚስጥር እንዴት ይታወቃል? እኔ አሁን ስልክ ጥሪ ነው የማየው። ሌላ ነገር ውስጥ ገብቼ ምንም ነገር የማየው ነገር የለም። ስልክ የተደዋወልሽበትን ነው የማየው። ከማን ጋር ላወራ እችላለሁ? ከባለቤቴና ከቤተሰቦቼ። ይኸው ባለቤቴ የሚል ደውልልሻል እንዴ? ባለቤቴ እኮ ነው። ታዲያ እንዴት አይደውልልኝ እኮ? ከስንት ደቂቃ በፊት ይደውልልሽ አይተሽዋል? ከስንት ደቂቃ? ከ15 ደቂቃ ከ15 ደቂቃ በኋላ አይደለ? እንደ ሚስት እኮ ነው። ለምን እንደማይደውልኝ ታዲያ? ለሰላምታ ለመጣ ነው ለምሳ ምናምን ተባብለን አንደዋወልም እንዴ? ለምሳ 3 ደቂቃ ሙሉ ለምሳ አይደለ? 3 ደቂቃ ሙሉ አውርታችኋል። ባልና ሚስት እኮ ነው። 10 ደቂቃ ስብና ባልና ሚስት ናቸው እኮ። እሺ ምን አወራችሁ? እስቲ 3 ደቂቃ የቤተሰብ ወሬ እንድነግር ፈልገህ ነው? ያወራነው በሚስጥር ላውራ ብላንተ 3 ደቂቃ ሙሉ 20 ደቂቃ 10 ደቂቃ ብናወራ አንተ ምን አስጨነቀኝ? እሺ 3 ደቂቃ ሙሉ አወራሽ አይደል እኮ። ዘጋ ስልኩን አይደል? ከዘጋ በኋላ አንቺ ንብረቶችሽን ዕቃሽን ሰበሰብሽ በ15 ደቂቃ ውስጥ አይደለ? ወደ ልትሄጂ ነው? የእሱን ስልክ ጥሪ ከአወራሽ በኋላ ነው ቤተሰቦች ምንም ቤተሰብ የለሽም። ቤተሰብ የለሽም። ቢያንስ ይኸው ስልክ እንኳን የተደዋወልሽበት የተደዋወልሽበት ይኸውልሽ ባል ይላል። ይሄ ሌላ ቁጥር ነው። እንደገና ደግሞ ሌላ የሴት ስም ነው ያለው። አንድ የቤተሰብ ስም የለም። ቤተሰቦች አሁን እናትሽ ብትሆን እናቴ ወይ ማን ብለሽ ሴቭ ታደርጊያለሽ አይደል? እስቲ ለምን ስም አትይማች? ግዴታ የእናቴ ስልክ እናቴ ቤት ሴቭ ማድረግ አለብኝ እንዴ? በቁጥር ማድረግ አልችልም እንዴ? እኮ ስለዚህ አሁንም እኮ መደወል ይቻላል። እናትሽ ከደውለሽ አሁን መምጣት አልችልም ብለሽ ታያቸዋለሽ። እሺ የመጣው ነው ታያለሽ። እንደምመጣ ቀድሜ ስለነገርኳት አሁን ዛሬ አልደወልኩላትም። ዛሬ እንደሚሄድ ነው የደወልኩላቸው እኮ። ዛሬ አሁን መንገድ ስለተዘጋጋ አልመጣም ብለሽ ያቸው ስለማትሄጂ እንድትወጪ አልፈቅድልሽም። ለምንድን ነው የማትፈቅድልኝ አንተ? ኧረ እባክሽ ከዚህ ጋር ምንድን እያለኝ ያለው ሰውዬው? ከዚህ ጋር ተይ በቃ። አሁን ትዕግስት እያለቀ እስኪ ዝም በይ። ለምን ዝም አትይም? አሁን ትዕግስት እያለቀ ነው። ንገሪኝ አሁን ንገሪኝ። አንቺ ዝም በይ። ባልሽ የት እንደሚገኝ ንገሪኝ እያልኩሽ ነው እኮ። እመታሻለሁ። እንደውም አልመታሁሽም። ካሜራውን አስጠፍቼ በደንብ አድርጌ ነው መድኃኒትሽ። ሰሚኛለሽ? አሁን ንገሪኝ። ባልሽ የት ነው የቀጠረሽ ቦታ ብቻ? አሁን ነይ። እሺ ነይ ቦታ የት ነው? ነይ ውጪ ያለሽ
አላለኝም ስራ ብሎኝ ነው ሄደው እሱ እንግዲህ ኃይል ነው የፈለግሽው አይደል? እኔ ኃይል ምናምን አልፈልግም። አንተ እንዴት ሴት ልጅ ትማጣለህ? እሷን እንዴት እንዳረካት ያየዋት ነው አይደል? ሰው ንገሪኝ። አሁን ፈልጌው በቃ ለምንድን ነው እሱ ያለበትን ቦታ የምትፈልገው አንተ? ለጠይቀው ስለምፈልግ ምንድን ነው የምጠይቀው ነገር? የስራ ባልደረባዬ ይዞት ተሰው እንደ እሱ የሚያውቀው ነገር አይደል? ስለዚህ ቢያንስ በቃ ልነግርሽ፣ አሁን ዛሬ እኔ መረጋጋት የምችለው የስራ ባልደረባዬን ሳገኘው ብቻ ነው። እሱ እጁ እንዳለበት አንተ እንዴት አወቅ? በምን ታውቃለህ? እሱ እኮ ጠዋት ወጥቶ ማታ የሚገባ ልጅ እኮ። አንቺ ንገሪያት፣ አሁን ድርጊቱን ንገሪያት። ወደ አንቺ ልዞር ነው። የተፈጠረውን ነገር ንገሪያት። ምንድነው የምነግራት? እኔ አንተ ንገራታ። በዓይንሽ ያየሽውን ነገር ንገሪያት። በቃ አንድ ሰው ታግቶ ነበረ። ታግቶ ይሁን በቃ ወድቆ አነሱት። ማን ነው ያነሳው? ንገሪያት በግልጽ። ታግቶም አይደለም ወድቆም አይደለም። አሁን አንቺ ይሄው ይሄን ሻንጣ አስተካክለሻል አይደለ? ይሄው ልብስሽም ምናምን ከተሻል፣ በዚህም ሻንጣ ይዘሻል አይደለ? ስለዚህ ከተደወለልሽ በኋላ ይኸውልሽ አንድ ነገር ልንገርሽ፣ ከ40 ምናምን ደቂቃ በኋላ ነገርኩህ እኮ እኔ ቀድሜ ነው ቤተሰቦች ስሚኝ፣ እኔ ልንገርሽ፣ ከ40 ምናምን ደቂቃ በፊት ባልደረባዬን አግቶት ይዞት ሄዷል። ከ15 ደቂቃ በፊት ከአንቺ ጋር ስልክ አውርቷል። 3 ደቂቃ ሙሉ አውርታችኋል አይደለ? ወንጀለኛ ነው እሱ በቃ። ለምንድን ነው የሰው ዝም ብለህ ወንጀለኛ ነው የምትለው? ለምንድን ነው የምትወነጅለው? ያለ ወንጀል እሱ ወንጀለኝነቱን ይኸውልሽ፣ ወንጀለኝነቱን በደንብ አድርጎ የሚያረጋግጥ ካሜራም አለ። እየተወሰነም ቢሆን ሰው ሲመታ ልጁ ሲወድቅ ካሜራማኑ ይቀርጸዋል። ሌላው ነገር በቃ እሱ ይሄ ትንሹ ነገር ነው። የእሱ ወንጀል ትንሽ ነው። የእሱ ወንጀል ደግሞ ሙሉ ማብራሪያ የምትሰጠው እሷ ነች። እሷ እያንዳንዱን ነገር ቃሏን ትሰጣለች። አሁን አንድ ነገር ልንገርሽ፣ አንቺ ነፃ ሰው ነሽ። ያስፈራራት ነው እንደዚህ እንድታወራ አስፈራርቻት አይደለም። ምንም እንደማታውቀው ግን አንቺ አሁን ነፃ ነሽ። ልንገርሽ፣ አንቺ ነፃ ሰው ነሽ። ወንጀሉን የፈጸመው ሰው ባለቤት ነሽ። እሱን እየተባበርሽው እየረዳሽው የእሱን ነገር እየደበቅሽ ከሆነ አንቺም ወንጀለኛ ነሽ። ስለዚህ ይኸውልሽ ልንገርሽ፣ ስሚኝ፣ አሁን በዚህ መሀል እኮ እኔ አንቺን እዚህ ይዤሽ እሱ ሊያመልጥ ይችላል፣ ሊሄድ ይችላል፣ ጥሎሽ ሁሉ ሊሄድ ይችላል እኮ። ለምን እሱ ወንጀለኛ ነው ብለህ የምታስበው? ለምን እሱን በምትፈልግበት ነገር አትፈልገውም? እኔ በማላውቀው ነገር ለምንድን ነው? ስለዚህ ይኸውልሽ አሁን አንድ ነገር ልንገርሽ፣ ቀላል ነገር ልንገርሽ። አሁን አንቺ ወንጀለኛ ይኸውልሽ፣ እኔ መግባት የማልፈልገው ጉዳይ ውስጥ እየከተትሽ ነው። ይዤሽ ፖሊስ ጣቢያ እሄዳለሁ። ለምንድን ነው ፖሊስ ጣቢያ የምትወስደኝ? ለማንኛውም ትቀመጫለሽ ፖሊስ ጣቢያ። ድምፅሽን ወረቀት፣ እነሱ ፈቃድ ወረቀት ሰጥተውኝ ከፖሊስ ጋር ሄጄ ያወራሽው ሪከርድ የተደረገው ይሰማል። ከሱ ጋር አብረሽ ተያይዘሽ ልጠፊ መሆን እንደ አሰባችሁ ምናምን ነገር ሪከርዱ ቮይሱ ከተገኘ ወንጀለኛ ነሽ። በቃ ያለ ምንም ነገር አንቺውን በማታውቂው ነገር አትጠይቂ። እሱን አገናኝን፣ እኛ ወንድማችንን የፈለግነው እሱን ነፃ እናውጣ። አንቺም ነፃ ትሆኛለሽ። አሁን በማታውቂው ነገር ውስጥ ከነሱ ጋር ሆነሽ አትጨመላለቂ፣ አትነካኪ። ጓደኝነት ሌላ ነገር ነው። በቃ ጓደኛሽ ነው፣ አብረሻት አሳልፈሻል ምናምን፣ ግን እነሱ የሚሰሩትን ወንጀል እያንዳንዱ ነገር አንቺ አታውቂም። ስለዚህ እኛ ወንጀለኛ ያረካት ነው እንደ ባልሽ ወንጀለኛ ነው ያልከ ነው፣ እሷን ወንጀለኛ ናት ያልካት ነው። እሱን ወደፊት ታየዋለሽ። ስለዚህ እኛ እግር በእግር እያንዳንዱን ነገር ይኸውልሽ፣ ካሜራም አለ፣ በካሜራ ነው፣ በማስረጃ ነው። ያለ ማስረጃ አይደለም እየተንቀሳቀስን ያለን። ኧረ እባክህ ልጅቷ በጣም ተጨናንቃለች። መጨነቅ ሲያንሳት ነው። እናንተ የምታውቁት ወንጀል ነው፣ እሷም አታውቀው ነው። አዲስ ነገር ሆኖባት ነው። መጨነቅ ሲያንሳት ነው። ከዚህ በላይም ልትሆን ትችላለች። አሁን እውነቱን ካልነገርሽን ከዚህ በላይ ስለዚህ ነገር በሙሉ አንቺ ታውቃለች። አሁን እሷ ታውቃለች አታውቅም የሚለውን ጉዳይ አይደለም ፍለጋ የመጣሁት እኔ። አሁን አደጋ ውስጥ ያለው የስራ ባልደረባዬን ብቻ ነው የምፈልገው። ስለዚህ አሁን እውነቱን ንገሪኝ። በስልክ ምንድን ነው ያወራችሁት? ምንድን ነው ያለሽ? ኧረ በቃ ከዚህ በላይ ታስጨንቃት። የሚጥልበት ዘንበይ አንቺ የእሱን ነገር እሱ ከተያዘ አንቺ ጉድ መዓት የሚወጣው መሰለኝ። ፈርተሻል፣ እሱ እንዳይያዝ ፈርተሻል። ስለዚህ ዝም በይ። ሴት ልጅ ለምን እንደማትፈራው እንደዚህ ያስጨንቃት? እየጮህብን ያለው እኮ ይቅርታሽ፣ አልጮህም። ንገሪኝ፣ አሁን በሰላም ንገሪኝ። እኔም አሁን እየደከመኝ ነው። በእናትሽ እኔንም ሰዓቴን እያስሄድክብኝ እኮ። እሺ ንገሪኝ። ስለዚህ ንገሪኝና በሰላም እንለያይ። ቆይ ፖሊስ አካል እየፈለገኝ ነው ከዚህ ውጪ ምናምን ብሎኝ ነበረ፣ ከቤት ውጪ እና የሆነ ቦታ እንገናኝ ብሎኝ ነበር። የሆነ ቦታ እንገናኝ ብሎሻል? ስለዚህ አሁን አንቺ አብረን እንሄዳለን። መንገድ ላይ ሆነሽ እየደወልሽለት ልክ ቦታው እያለሽ ቦታ ስትደርሺ
ለኛ ትነግሪናለሽ፣ ወተሽ ታገኘዋለሽ። ኧረ በቃ ተዋት። ወደ ቤተሰቦች እሄዳለሁ። እሱን በምታገኝበት መንገድ አግኝ። አይደለም መጀመሪያ እሱን አግኙ። እንገናኛለን ቦታ ላይ በቃ አግኙ። እሱ መጀመሪያ እሱ ማግኘት የግድ ነው። እሱን አግኘው። ሰማሽ? እሱ ምንም የሚያስጨንቅ ነገር አይደለም እኮ በቃ እኔ ቦታ አሁን ላይ አንቺ ተረጋጊ። አንቺ ተረጋጊ። አንቺ ነፃ ሰው ነሽ። አንቺ ላይ የሚደርስ ምንም ነገር የለም። አንቺ እሱን አገናኝን፣ ወደ ቤተሰቦች ጋር በነፃነት ትሄጃለሽ እኮ። ቦታውን ላሳይ ግን ሄድና ቦታውን ላሳይ እችላለሁ። እንገናኛለን ቦታ እኮ አንቺ አሁን ግን እኔ ሄዳለሁ። እሱ ማግኘት አልፈልግም። ስሚኛ ተረጂ። መጀመሪያ አንቺ እኛ እዛ ቦታ ላይ መተየት የለብንም ማለት አንቺ ነሽ መተየት ያለብሽ እዛ ቦታ ላይ። አንቺን ማግኘት አለበት እሱ። እንዴ ከዛ ይዘህ ምን ልታደርገው ነው? ምንም እንዴ በህግ አካል ነው መጠየቅ ያለበት። በህግ አካል ነው የምንጠይቀው። ጥፋተኛም ከሆነ በህግ ነው። እውነቴን ነው። እሺ በህግ አካል ነው የምንጠይቀው። በቃ እኮ ምንም አይነት ጉዳት እንዳታደርስበት። አንቺ ጋር መጣሁ አይደለ? ወንጀለኛ ይሁን አይሁን እርግጠኛ ባልሆንክበት መንገድ እሱ ምን ያየውላል? እሱ ምንም ነገር አናደርገውም። ግን አንድ ነገር ልንገርሽ፣ አንቺ ጋር መጣሁ አይደለ? እሱን ጠየቅኩት። የት ነው ያለው ባለቤትሽ ብዬ ጠየቅኩሽ። አሁን ልታገናኝን ነው አይደለ? እሱንም ስናገኘው የስራ ባልደረባችንን ነው የምንጠይቀው። ሌላ ምንም የሚፈጠር ነገር የለም። እሱ እንዴት ሊያውቅ ይችላል ታዲያ? እሱ እንዳለ ዝም ብለህ የተሳሳተ መረጃ ይዘን የተሳሳተ መረጃ አይደለም። ጓደኛሽ አይታለች፣ በካሜራም ታይቷል ብዬሻለሁ። የተሳሳተ መረጃ አይደለም። እሺ ለምን ውጭ አለሽ? ከዚህ በፊት እንደዚህ ደውሎ ውጭ ብሎሻል? በቃ ፖሊስ ጠረጠርኩ። ሌላ ሰው ጠርጥሮት ፈርቶ ሊሆን ይችላል። ጥርጣሬ ከሆነ ደግሞ ምን ያስፈራዋል? ምንም ያስፈራ ነገር የለም። ቆይ ለምን የምታስጨንቃት? ያት ልጅቷ በጣም ተጨናንቃለች እኮ። አሁን በቃ ከሷ ጋር እኮ ጨረስን። አንቺ ከዚህ በኋላ እኮ አታስፈልጊም። አንቺ እዛ የራስሽ ህግ ቦታ ቅጣት ይጠብቅሻል። ከዚህ በኋላ አንቺ አታስፈልጊም። በቃ አንዴ የስራ ባልደረባችን እናገኝ። እሷን ለምን እንደምታስጨንቃት? እሷን የሚያስጨንቃት እኮ እሷ ብዙ ነገር አለ። ስለዚህ አሁን አንድ ነገር ልንገርሽ። በቃ አሁን አብረን እንሄዳለን። ይሄ ቃሽ ከዛ እዛ ቦታ ድረስ አልሄድም አይደለም። አሁን ደግሞ እንደዚህ አትበይ፣ እንደዚህ ምንም አትበይ። አንቺ ምንም አትሆኝም። ነፃ ሰው ነሽ። ወጣሽ እዛ ቦታ ተጠብቂ። አሳልፈው የሚሰጣውትን ሲጀመር አሳልፈው መስጠት አይደለም፣ አሳልፈው መስጠት አይደለም። እሺ አሳልፈሽ አትስጪው። አንቺ ወንጀለኛ ነሽ። ተባባሪ በማታውቀው መንገድ ሄደህ እሱን ትይዘዋለህ። ስለዚህ እየተረዳችኝ ስላልሆነ አብረን እየተረዳሁህ ነው። አይደለም ቦታውን አሳይካለሁ። እኔ እሱ ማግኘት አልፈልግም። ቦታውን አታሳይኝ። በቃ ተይው። እንደውም ትቼዋለሁ። እንዳልኩሽ ፖሊስ ጣቢያ ሄደሽ እሱም ይጥፋ ይሂድ። የስራ ባልደረባችንን እኮ ምንም አያደርገውም። እኔም በማላውቀው ነገር ለምን እንደምታስጨንቀኝ። ስለዚህ አሁን ነገርኩህ፣ እየተባበርኩህ ነው። ከዚህ በላይ እንዴት ልተባበርህ? በቃ ተይው። እሺ ቦታውን አሳይካለሁ። እኔ በዛው ነው መሄድ የምችለው። ችግር የለው። አይደለም የህግ አካል ቦታ ብንሄድ ይሻላል። እዛ እንሄዳለን፣ እዛ ትሆኛለሽ። እኛ የስልክ ቮይሱን ከየት ሆኖ እንደደወለ ሁሉን ነገር አጣርተን እስክንመጣ ህግ አካል የምንሄደው የነገርኩህ እንደምታገኝበትን መንገድ እኮ ነገርኩህ። ማጣራት ያለብህን ከሱ ማጣራት ትችላለህ አይደል? ነገሩን አሁን አከበርሽው። አሁን ህግ አካል እንሄድ እኔ ህግ አካል መሄድ ጭቅጭቅ አደረግሽው እኮ አሁን ይኸውልሽ እንገርሽ። ስሚ ቀላሉ እኮ ነው። አሁን አንቺ ነፃ ሰው ነው፣ በግድ ወንጀለኛ ልሁን እያልሽ ነው። ስለዚህ ሂጂ፣ ቦታው ላይ ታገኚ። እሱ አንቺን ሲያገኝሽ እና እሱን እኛ እንይዘውና ጓል የት ነው የስራ ባልደረባችን ወንድማችን እንዴት ነው ብለን እንጠይቀዋለን። እምቢ የሚል ከሆነ አንቺ ምዘዋርለሽ የህግ አካል ገይዘ ነው እንሄዳለን። አሁን ተዋጣለሽ። እስቲ ዝም ብለሽ ይገባኝ አይደለም እኮ እኔ ያልኩት መንገድ ምንድነው ያላት ሄደክ ታዲያ እኔ እዛ ቦታ ሲሄድ አንቺ ካልመጣሽ አይታይም። እሱ አይመጣም። ለምን እንደማይመጣው ይመጣል። ተደብቆ ሊሆን ይችላል፣ መኪና ውስጥ ሆኖ ሊሆን ይችላል። አንቺ መምጣትሽን አይቶ አንቺ ልክ ሲያገኝ እዛ ቦታ ከሄድክ በኋላ በምትፈልገው መንገድ ፈልገው። በቃ አንተ ምንድነው? ስለዚህ አሁን ልትተባበሪ ፈቃደኛ አይደለሽ። ከዚህ በላይ እንዴት ልትተባበሪ? በቃ ልትተባበሪ ፈቃደኛ ስላልሽ አሁን ወደ ካጋልካ ነው ምን? አረ በቃ ንገሪው በቃ እሺ። ዝም በይ አንቺ። ንገሪው እኮ ነው። ይኸውልሽ ከዚህ በላይ እንዴት ላስረዳው? ሄደሽ ታገኘዋለሽ። አንቺ ሲያገኝሽ ማየት እንፈልጋለን እኛ። ሰማሽ? እሺ በቃ ይሄ ነው የምፈልገው። ስለዚህ አሁን ወዳለሽ ቦታ እንሄዳለን። ተረዳሽ? ከዛ በኋላ ያለሽ መተሽ ቤትሽ ከፈለግሽ ቃሽን ይዘሽ ቤተሰቦችሽ የፈለግሽበት ትሄጃለሽ። እኛም ያስጨንቃል። ግን እሱ ምንም አይነት መጀመሪያ ሳተጣራ ምንም አይነት ጉዳት እንድላል ምንም ነገር እና ይሄው አንቺ አለሽ አይደል እንዴ? አብረሽዋለሽ። በቃ ህግ ቦታ ነው ይዘነው ምን ይሄ ወንጀለኛም ሆነ አልሆነ በጥርጣሬም ሆነ እንደዚህ ምን በጥርጣሬ አይደለም። በቃ ስንጠይቀው አንቺ የዛኔ ሁሉ ነገር ታውቂያለሽ። ወንጀለኛም ሆነ አልሆነ መጀመሪያ በስነ ስርዓት ችግር የለውም። የሆነ ሰነዝራለሁ ምናምን ነገር እንደሱ እሱ ሞኝነት ነው። ተረዳሽኛል? ወንድማችን እኮ በእጁ ላይ ያለው እሱን አጥቅተን ያ ወንድማችን ደግሞ እነሱ ደግሞ ሌላ ነገር ቢያደርጉት፣ ስለዚህ
በሰላም አሁን ስለምታወራው ነገር እኮ እሱ ምንም ነገር ሊያውቅ ይችላል። በቃ እኮ አሁን አንቺ ወስደሻል እሱን ስናወራው አንቺ ራስሽ ብትጠይቀው አይሻልም? ስለዚህ ተነሽ እንሂድ ተነሽ ተነሽ ይቀመጥ እዚህ ሌላ ምን ተያዘው እንጂ ለማን ምን ያርግል? አይ በዛው ትሄዱ አያስፈልጋት ዝም በይ አንቺ ተነሽ። እዚህ ነው የተቀጣጠራችሁት? አዎ እዚህ ጋር ነው። ምን ጫካ ጫካ ነው ደግሞ የምትወዱት? በቃ ለደህንነታችሁ ሲባል ነው። የት ጋር ነው እሺ የምታገኙት? የት ጋር ነው? በዚህ አስፋልት አለ፣ በዛ ዙሪያ ይመጣል እሱ። በዚህኛው በኩል አስፋልት አለ። ይኸውልሽ አንድ ነገር ልንገርሽ፣ እኔ እዛ ጋር ሆኜ ነው የምጠብቅሽ። እዛ ጋር ሆናለሁ። አንቺ ምንም አይነት ጥርጣሬ እንዳይፈጥር ሰማያለሽ። አንቺ ምንም አይነት ምልክት እንዳትሰጥ። ግን ካገኘሁ በኋላ ምንም አይነት ነገር እንደማታደርግ ቃል ገባ። እኔ ምንም ነገር አላደረገውም። መጀመሪያ አጣራ ሲጀመር ትሄጃለሽ፣ አብረሻት ትሄጃለሽ። ግን ምንም ምልክት ብትሰጫት ይኸውልሽ በዛ በኩልም ሰው አለ ልነግርሽ ነው። ይኸውልህ ለሱ ችግር የለውም፣ ግን ወንጀለኛ መሆኑን አለመሆኑን ሳታረጋግጥ ምንም አይነት ነገር አሁን አግኝተሽ አሁን ሲመጣ ሁሉን ነገር ጠይቂዋለሽ። ስለዚህ እዛ ጋር መታገኙ ቦታ ላይ አግኝተሽው እያዋራሽው ወደዚህ ይዘሽው ትመጫለሽ። እሺ ተረዳሽኛ? በዛው አስፋልት ቅርብ ስለሆነ በዛው ያመልጠናል። ችግር የለውም። ስለዚህ እዚህ ጋር ይዘሽልኝ ትመጫለሽ። ምንም አይነት ጥርጣሬ ግን እንዳትፈጥሪ። አሁን ደርሰን ነው። አሁን ትደውይለታለሽ። ጀመርከው ካሜራውን። እንግዲህ ተመልካቾቻችን አሁን እዚህ እየጠበቅን ነው እሱን። አሁን እየመጣ ያው አብቶ ካሜራው ነው እየመጣ ነው። ምን ጥራጥር ነገር አለ መሰለኝ። ገብቶላ እየገባልን ነው። አባት ቀስ አድርገው አትነቀው። ምንም ነገር አይደለም። መጀመሪያ በስንት ጠይቀው። መጠየቅ ያለብን በስንት ጠይቀው። አታንገላታው እንደዚህ። እሺ አንቺ ምንም አላደረገውም ብዬሻለሁ አይደል? ምንም አሁንም አያንገላታው። ጠይቀው በስንት ጠይቀው። ለምን የሚመነጨው ሊያመልጥ ለምን የሚፈልገው? ልቀቀኝ። እሺ ልቀቀኝ፣ አትከፍትረኝ። ምን ሆነክ ነው? ለምንድን ነው ሊያመልጥ? ለምንድን ነው ያዘህ? እራሱ ጠይቀው። ለምንድን ነው ያዘህ? ጠይቂው። አንቺ ጠይቂው። እኔ እኮ ለምንድን ነው ያዘህ? ቆይ ተረጋጊ። ለምንድን ነው ዝም የምትለው? ለምንድን ነው የማትናገረው አንተ? ተረጋጊ። ለምንድን ነው የማለቀኝ? ለምን እንደያዘህ ምክንያቱም ለምን አትጠይቀውም? ተረጋጊ። ቆይ በላሽ ነው እሱ የነገረኝ ነገር እውነት ነው? ለምን ደግሞ አታወራው? አንቺ ምን መልስልኝ። እሱ የነገረኝ ነገር እውነት ነው ወይ? ለምን እንዳያዘህ እኮ ምክንያቱም እየጠየቀው አይደለም አይደለ? ምን ልንገርሽ? ያደረከውን ነገር ምን አረው ነገር ምን ታረጋይታል? ያደረከውን ነገር እኮ ምንም ሲሰራ ካላደረገ ሲዝክ ለምንድን ነው ዝም የምትለው? ከወንጀል አባሪዎች ጋር ተባብረህ ያደረከውን ነገር እጅ አለበት። ጠይቅ። ለምን አትናገርም? ምንድን ነው የምናገረው? ጠይቆፍ ነው። ነይ ተረጋጊ። አንቺ ወሩት ነው እዛ በጣም የደበቅከው ነገር እኮ ነው ያለ ይመስል። አይ ተረጋጋ። ራስህ አሁን በሰላም ነው ወጥቶ ነው ምናምን ልቀቀኝ። ወደ እኔ ይዘኝ የምትሄድ ተረጋጋ። ሁሉ ነገር ካበቃ በኋላ አንቺ ግን ቆይ የምታውቂው ነገር ካለ ሰው አልናገርም ካለ ለምን ደግሞ አትነግሪኝ? በእግዚአብሔር እሱ እኮ ሊነግረኝ አልቻለም። አንቺ የምታውቂው ነገር ካለ ለምን ደግሞ አትነግሪኝ? ይነግርሻል። እንግዲህ አንቺ አሁን ሚስቱ ነሽ አይደል? ነይ ሲልሽ እንደ ከብት ተነድተሽ ልትመጪ የነበረው እሱ ጋር ነው። እንዴ ባለቤቴ እኮ ነው። እንዴት ነው የማልመጣው? ሻንጣዋን ሸክፋ ልትወጣ አንተ ጋር ምን እንዳረክ ሳታውቅ ተናገር እስቲ። አሁን ያንተን ሰው እሷን ሰው ቢወስድብህ ደስ ይላል? አንተም የራሳችንን ሰው ነው የሰጠህን።
ማንን ወሰድኩኝ? እርግጠኛ ሳትሆን እንደዛ አትናገረው። ለምን ደመትትና ማይጠይቀው? እሺ ልቀቀኝ። እሺ ያው እሺ እርግጠኛ ነኝ አይደለም። እሱን ጠይቂ እስቲ። እውነት አንቺ ላንቺ ትንሽ ስሜት ካለ ንገረው። ለምን እንደማትነግረው? ምንም ወንጀል ከሌለብህ ንገረው። እሺ ይኸውልሽ ካሊድ ስለጠፋ ነው አልኩሽ። በቃ ካሊድ ስለጠፋ እኮ አንተ የምታውቀው ነገር አለ ወይ? ምንም የለም። በቃ ያለ ይኸውልሽ ካሊድ ስለጠፋ አይደለም። የኛን ጓደኛ ሶፊም ጠልፈውት ይዘውት ሄደዋል። በቃ ተለያይተናል አልኩሽ አይደለ? ቅድም ነግሬሻለሁ። አሁን እንድደግም አታርግ። ተለያይተናል እኮ ታውቃለህ። ስለ ሶፊ መጥፋት አንተ ታውቃለህ? ያውቃል። እጅ አለበት አውቃለሁ፣ ግን እጅ የለበትም። ይኸው እየሰማክ ነው። አውቃለሁ፣ ግን እጅ የለበትም እኮ ነው ያለክ። በቃ እጁ ከሌለበት ካሊድን የምናገኝበትን ነገር ይፍጠርልን። ካሊድን እናገኘው። ምን ሊፈጥርልህ ይችላል? ካሊድ ነገር አይችልም። ምንድን ነው የምትለው? አሁን ከዛ በኋላ ከካሊድ ጋር አልተደዋወልኩም። አንቺ ባልሽ አልተደዋወልኩም። እሱን ማታውቂው ሰው ባሌና ማም ነው እኮ ግን ስራ ከሌለበት ለምን እንደማይነግረኝ እሱ እኮ ነው እያስጨነቀኛለሁ። ዝም ማለት እኮ ነው እኔን የሚያስጨንቀኝ። በቃ አሁን የሚያውቀው ነገር ይንገርሽና እኮ የሚያውቀው ነገር እንደሌለ ግን እኮ ነገረክ አይደለም። ይንገርሽ በደንብ ነው የሚያውቀው ብዙ ነገር። ምንድን ነው ማውቀው ፈልገው? ባለፈው ይኸውልሽ እሷ ባለ ታሪኮቹ አሉ። አንድ ደላላ አለ ማን እሱ ደላላው ደግሞ ማለት ካሊድ አለ። እዚህ ነገር ወንጀል ውስጥ ሁሉ አንቺ ባልሽን አታምኚው? ይኸውልሽ ቢነግረኝ እኮ አምነዋለሁ፣ ግን እየተናገረ አይደለም፣ እየተነፈሰ አይደለም እኮ። የካሊድ ባለቤት እሷ አይደለች? ባልሽ እያለ ጓደኛሽ እያለው እንዴት ነው እሱ የሚልሽ የምትሰማው? እኮ ለምን እሺ አንቺ ማትነግሪኝም? እሺ ጓደኛዬ አንቺ ማውን እዚህ ስመጪ ተቀየርሽ? ወደ ሌላ ነገር ውስጥ ገባሽ? የምታጋቡኝ ይላችሁ። እሺ ቀጥል። አሁን ምንድነው የምነግርህ? ምንድነው የፈለግኸው? አሁን ወደ መጨረሻው ነገር ደርሰናል። ሰማለህ? እስካሁን ዝም ብዬ በትዕግስት ነው ያወራው። አቦ በእናትህ አሰለቸኝ። በየጊዜው እየመጣችሁ እንደዚህ አሰለቸኝ አትበል። እባክህ ለቀኝ አትበል። አሰለቸኝ አትበል። አሰለቸኝ ለቀቂስታችሁ ወረሰቁኝ። በየጊዜው እየመጣችሁ ማለት እኮ እኔን ንገረኝ። በየጊዜው እየመጣችሁ ማለት እንደዚህ የሚያስቸግር ሰው አለ? ይኸው እሱን ራሱ አንቺን እንኳን እንዴት እንደሚቀጥል አንቺ ዝም በይ። እሺ ተዋት፣ እሷንም እሺ ተዋት። አይደለም ይኸውልህ ልክ እሱ እንደሚለው አንተ ወንጀለኛ ነህ። ስማ ማለት ነው። ስሚ ልንገርሽ ስሚ የሰው ላብ 10 ዓመት የለፋችበትን ይዞ ጠፋ። የሱ ተባባሪ ካሊድ ይዞ ጠፋ። ስለ ካሊድ ሰማለህ? እኔ አሁን ስለሱ አይመለከተኝም። አሁን ሶፊ ያለበትን ቦታ ብቻ እንድትጠቁመኝ እንድመራኝ ነው የምፈልገው። ሰማኛለህ? እሺ እነግርሃለሁ። ልቀቀኝ። ሰማሽ? ሰማያለሽ? እየሰማሽ ነው የሚለው? አዎ እየሰማሁት ነው። ግን ልቀቀውና ይንገረኝ። የሚነግረኝ ነገር ካለ ለኔ ይንገረኝ። ኧረ ተይ፣ እነዚህ ደበደኝ። እሺ እኮ እነግርሃለሁ አልኩህ አንዴ። በቃ ልቀቀኝ። እንዴ እያነከኝ ነው እንዴ? የምነግርህ እሺ ንገረኝ። ሰውዬ ለምን አትነግረውም? እና ያውራሽ። እስኪ ዝም በይ። በቃ ከዛ ከጫካው በኋላ አልተገናኘንም። እኔ መሀል መንገድ ላይ ነው ጥለውኝ የሄዱት። የትኛው ጫካ? ሶፊን ይዘህ ነው ከሄድን ቀን በኋላ በቃ አልተገናኘንም አልኩህ። እዛው ጋር ነው ጥለው የሄድከው? ስልክ ስለዚህ አንተ እጅ አለበት ማለት ነው አይደለ? ከዛ በኋላ ስልክ አልተደወለልህም? አልደወለልኝም። አንቺ ቆይ እጅ አለበት ማለት ነው አይደለ? አሁን ተረጋጊ። ባፉ ነው ያወራው። ለምን እንደሚፈራው በቃ እኔ አለው አይደለ? አንቺ አለሽ አይደለ? ለምን እንደሚፈራው እሱን። እሷም አንደኛ ተባባሪ ነች። እኔ አላውቅም ነበር ማለት ነው እስከ ዛሬ። ይኸውልህ ሰማኛለህ? አምጣ እሷን ስልክ እኔ ልያዝላት። ምን አገባሽ? አርፈሽ ቆይ። ሰማኛለህ? እኮ ነገርኩህ አይደል እንዴ? በቃ ምንድነው የምትፈልገው? እሺ ሌላ ማወቅ የምፈልገው ነገር ምንድነው? በቃ ለምንድን ነው አንቺ ተነስተኝ ሙሉ እንዴት ነገር ነው የምፈልገው? እኔ ልቀቂኝ በቃ ዝም በይ። አሁን አንተ እጅ እንዳለበት በቃ አወኩ፣ አምኛለሁ። በቃ አሁን ይኸው ለሷ ብለህ ሁሉንም ነገር እንድትነግረኝ እፈልጋለሁ። በቃ በአጋጣሚ ነው የገባሁት አልኩሽ። አንቺ ደግሞ አንቺ ማለት ነው በአጋጣሚ አንቺ እስካሁን የምታመጣልኝ የምታበላኝ በገንዘብ ብር እሷንም ሰማሻ? ተባባሪ ነች እሷም ተባባሪ ነች። ወንጀል እየሰራህ ነበር የምታበላኝ ባንቺ ወንጀል አይደለም። በወንጀል ስራ ነው ወይ የምታኖረኝ? ወንጀል አይደለም ትላለህ? ሰው ይዞ መጥፋት ወንጀል አይደለም? እያስፈራራው ነው። ምንድነው? በቃ እሷ አይደለሽ ነው ሄደው አይታለሁ። ቆይ የነበረው ነገር ቦታው ላይ ነበርክ? አዎ ካሜራ እይታ ውስጥ ገብቷል። ከኋላ መታችሁት፣ ይዛችሁት ነው በመኪና የተሰወራችሁት።
እኮ እኔ ስለመታው ሰው ምንም የማውቀው ነገር የለም እኮ ለምን ይዘህ ሄድክ? ተባብረህ አንስተኸው ለምን አብረከው ይዘከው ሄድክ? በሰዓቱ ስላስፈራራኝ ይዤ ሄድኩኝ በቃ። ከዛ በኋላ መሀል መንገድ ጥለውኝ ሄዱ። ያለበትን አላውቅም ብለሽ ታምኛለሽ? ያለበትን አላውቅም ቢል ታምኛለሽ? እየነገርኩህ እኮ ነው እውነቱን። በቃ ምንድነው ማወቅ ፈልገው? ሌላ እያንዳንዱን ነገር ነው ማወቅ ፈልገው። በቃ አንቺ ዝም በይ። አንቺ ዝም በይ። አታሰጪ በእናትህ። ይሄ ነገር በጣም ነው ያስጠላኝ። ስለዚህ ተገላገለው ያለው እኮ እየነገርኩህ እኮ ነው። ማመን እና አለማመን ያንተ ፋንታ ነው። አሁን ሶፊ ያለበትን ቦታ ንገረኝ። ነገርኩህ አንዴ በቃ እየነገረክ ነው። ተሳርጋው እሺ አንቺ ጠይቂሽ ነገራው እሺ በስነ ስርዓት የምታውቀው ነገር በሙሉ እንድትነግረው ነው። እሺ በቃ አዳምጠኝ። እሺ ከዛ ከጫካ ውስጥ ይዘው ነው የሄድን። ለሁለት መኪና ነበረ። መኪና ውስጥ አስገባ ነው። እኔ መሀል መንገድ ላይ ጥለውኝ ሄዱ በቃ። ስለዚህ የምታውቀው ነገር የለም። ምንም ማውቀው ነገር የለም በቃ። አንቺ ዝም በይ። ይኸውልህ ስማኝ፣ አንቺ ይኸውልሽ ሰማሽ? እሷ የምትከላከለው የእሷ የቀረው ወንጀሏ እንዳይወጣባት ነው። ሰማሽ? ስሚኝ ቆይ፣ እስከሚያውቀው ደረጃ ድረስ ነገር ስሚኝ ቆይ፣ ከዚህ በኋላ ልቀቀው። ቆይ አይደለም፣ እሷ ለምን ነው የምትከላከለው ማለት ነው? እስቲ አስቢ፣ እንደ ሰውኛ አስቢ። ጓደኛዋ ባል ስለሆነ እና ደግሞ እስከሚያውቀው ድረስ ተናገር አይደለ? ከዚህ በኋላ የሚናገረው ነገር ልቀቀኝ። እኔን እሺ በቃ ምንድነው? የጓደኛዋ ባል ቢሆን ስላለው ነገር እሷን አስፈራርታናት አንቺን ትመራን ነበር። በመሀላችን ለመግባባት ቢኖር ነው እውነታውን እንድታውቁ ፈልጋ ነው። በቃ እስከዚህ ድረስ ነው። የእሷን ሁኔታ የእሷን ያለችበትን ነገር በደንብ ታውቂያለሽ። እኔ እንዴት አውቃለሁ? እኛ ጋር በመረጃ ስላለ ችግር የለም። እሱን ታያለሽ። የባልሽንም ጉድ ትመለከቻለሽ። ከዚህ በላይ የሚያውቀው ጉድ እንደሌለ እየነገረክ ነው። እሱን እኮ በቪዲዮ እናሳይሻለን። እሷም ቃሏን የሰጠችው አለ ስለሱ። ተማሽ ወሰድኩ አይደለ? አሁንም ነገርኩህ እውነቱን በቃ። አንተ ጥለውኝ ሄድክ ካልክ አይደለ? ከዛ በኋላ ምን ተፈጠረ? በቃ እኔ ብሬን እራሱ አልሰጠኝም። ጥለውኝ ነው የሄዱት በቃ። እንዴት ብሬን አልሰጠኝም? ለምን? ያቺ እኛን ስለተባበርከን ለፍታ አመጣችሁ ተባለ። እናንተ ተካፈለው ነበር። ስማኛ 10 አመት ሙሉ የሰው ፊት እየገረፋት የበላችሁን ብር አንተ ምን ትካፈል ነበረ? እስቲ ዝም በይ አንቺ። ምንድነው መካፈል? አንቺ ዝም በይ። ይዋጥልህ ነበር በእግዚአብሔር። በቃ ዝም በይ። ጭራሽ እኔ ነው ከበጠበጣችሁ በኋላ ጓደኛዬንም ህይወት ተጠይቀው አይደለም። እውነቱን ትወቅ። ይሄ መበጥበጥ እኮ አይደለም። አንቺ ሌላ ታሪክ ውስጥ ነሽ እኮ። ያቺ ልጅ አረብ ሀገር 10 አመት ሙሉ የሰው ፊት እየገረፋት የበላችሁ እንዴት ሊዋጥልህ ነበር አንተ? ሲጀምር በቃ እኔ እሱን ዘዘኝ ነው ያደረኩለት እኮ በቃ። እንዴት እያወቅህ ትገባለህ? ወንጀል እንደሆነ እያወቅህ ነው አይደለ? ይኸውልሽ መጀመሪያ እንደዚህ እንደተፈጠረ እንደዚህ አይነት ነገር ውስጥ እንዳለበት አላውቅም። የሆነ ነገር አድርገልኝ ይለኛል። እንደዚህ ስላደረክልኝ ይሁን ያህል ብር አስገባልሃለሁ ነው የሚለኝ በቃ። ከሆነ ጊዜ በኋላ ነው ያወቅሁት እኔ። የሆነ ነገር አድርግልኝ ስላልክ ብቻ አንተ ዝም ብለህ ታደርጋለህ? ማጣራት የለብህም? ከኋላ ምን ነገር ይዞብህ እንደሚመጣ ማጣራት የለብህም ወይ? እኔ መኪና እንደማሻሽጥ አታውቂም? ሌሎች ነገሮች እንትን እንደምን አታውቂም? በቃ ታዲያ እኔም እንደዛ መሰለኝ። የጎንዮሽ ጉዳት እንዳለው አታውቅም ወይ? ይሄንን እኔ በምን አውቃለሁ? ጓደኛዬ አይደል እንዴ? እዚህ ነው ጓደኛዬ ነው። መኪና ማሻሻጥና ሰው ተሸክሞ መኪና ውስጥ መክተት ይለያያል። እየነገርኩህ እኮ ነው። ለምንድን ነው የማትሰማኝ? አንተ ልንገርህ፣ ወጣት ነህ። እንደዚህ አይነት ወንጀል ውስጥ ገብተህ የምታገኘው ገንዘብ እኔን ሰማኝ። እሺ እኮ እየነገርኩህ እኮ ነው ያለሁት። እዛ ቦታ ይዘኸኝ ሂድ አልከኝ። ይዛችሁ ሄድኩኝ። ከዛ በኋላ እያወራን ባለንበት አጋጣሚ ከኋላ መጥቶ አይደል ሰው የመታክ? ሶፊን የተመታው? ሶፊ ተመታ እኮ። ሶፊ እንደሚመታ ነው ያውቃለሁ። በዛ ሰዓት አብሬያቸው አልነበርኩም እኔ። አንተ አብረህ ነበርክ እኮ። ታዲያ እሺ ምን ላድርግ? አይደለም ይዘውት ሲገቡ ለምን አንተ በሸክም ረዳሃቸው? ሌሎች ሰዎች አሉ። እኔንም እያስፈራራኝ ነበር አልኩ። ከዛ መሀል መንገድ ላይ ጥሎኝ ሄደ እያልኩ እኮ ነው። ለምን ማታምነኝ እኮ? ከዛ መሀል መንገድ ላይ ጥሎ ከሄደ በኋላ ምንድን ነው ያለክ? እሱ ያወራህ ነገር የለ? በቃ እኔ ስፈልግ እደውልልሃለሁ ነው ያለኝ። ስፈልግ እደውልልሃለሁ። ከዛ ውጪ ያኛውን ሲም አይኔ እያየ ነው እንደዚህ የሰበረ። በፊት የደወልኩበት ስልክ ሲሙን ሰበረው። ብርህን የምትፈልግ ከሆነ ስደውልልህ ስልክ አንሳ። ከዛ ውጪ እኔ እናንተ ምንም የሚያገናኘን ነገር የለም። እኔ ስፈልግ ብቻ እደውልልሃለሁ ነው ያለኝ። እና ለዛ ነው እሷን ሻንጣሽን አዘጋጂ ብለህ ይዛለት ሄድ። እናንተ እንዳትይዙ አሁን እኛን አመንሽ አይደለ? አመንሽ አይደለ ነበር። በቃ ወደ ሌላ ቦታ በቃ እነሱ ይዘውኝ ቢጋሉኝ ይሻለኝ ነበር። አንድ ነገር ልንገርህ፣ እነሱ ይዘው ቢጋሉኝ ይሻለኝ ነበር። እሺ ወይ ለምን ዝም አትይ? ኧረ እስኪ ዝም በይ በእናትሽ። እየሰማሽው ነው? ምን አይነት ጦስ ውስጥ እንደገባ እየሰማሽው ነው እኮ። በአጋጣሚ ነው አልኩሽ እኮ በቃ ነገርኩሽ አይደል? እንደ ለምን ማታሚ? በአጋጣሚ እንደዚህ የሚከሰት ነገር የለም። እንዳታወሪ ምንም ነገር። ፈርቶ እኮ ነው። ምንድን ነው የሚፈራው? እንዴት እንዳነቀው ፈርቶ ነው እኮ። ያሉትን ማታቸውም እንዴ? አንቺ ነው እንደዚህ ያወራኛል። ፈርተክ ነው። ዝም በይ በእናታችሁ። አንቺ እዚህ ምላስሽ ረዘመ እንዴ? ስለፈራኝ ታሪክ እንዴት ነው አምጡ የሚያወራው? አንቺ ባልሽን አታምኚው? አሁን እሷም ተባባሪ ስለሆነች ነው። ማምነው ነበር። ሰምተሽኛል? አምኛም ስለሆነ ነው አብሬ እየኖርኩ ነበር። ሰማሽኝ? እሷም ተባባሪ ነች። በቃ እሺ ተውኝ። እሺ እውነቱን ነገርኩህ አንዴ። ምንድን ነው የምፈልገው? በቃ ከዚህ በላይ እውነቱን አሁን እኮ ምን መሰለህ፣ ይኸውልሽ ሰምተሽኛል አይደል? እሱን አንቺ ስታገናኝን
ካላገናኘሽን እኛ ጋር ትቆያለሽ ብዬሽ ነበር አይደለ? አሁን እሱን አገናኝ። አንቺ አሁን ነፃ ነሽ። እሱ ግን የኛን የሥራ ባልደረባ እስካላገኘው ድረስ እኛ ጋር ነው። እኔ አላገጥኩትም እኮ እያልኩ እኮ ነው። የወንጀለኛ ሚስት ሆኜ እንዴት ነው እኔስ ነፃ ልሆን የምችለው? በቃ እሱን እያወቅሽበት ከዚህ በኋላ ላለው ነገር ራስሽ ተጠንቀቂ። እንደዚህ አይነት ነገር ሲፈጠር ለምን ይሄ ነገር ተፈጠረ ብለሽ ማሰብ ነው። አሁን ነገርኩ እኮ በቃ ሁሉ ነገር ማወቅ ምንድነው ማወቅ ፈልገው ከዚህ በላይ አትጩ፣ ዝም በል አትጩ፣ ዝም በል። በእናንተ ምክንያት አንዴ እዛ ጦስ ውስጥ ገባሁ። ዝም በል። የምን ጦስስ? ከዚህ በላይ ጦስ አለ እንዴ? ሰውን አግተህ ይዘህ ሄደህ ምንድነው ግቼ ይዤ ሄድኩት? ፈልገህ ነው እንዴ ሄድኩት? ቆይ ምን ያደርግሃል? ሰውየው ያስፈራራክ፣ ይገልካል። አይ ኧረ ይተወኛል። ሽጉጥ ይዞ ይተወኛል አይደለ? አባብሎ ነው የሚተወኝ። ህግ እኮ አለ። ህግ ባለበት ሀገር ህግ ቢኖር ኖሮ አግተን ይዘን ነው እንሄድ ነበር። እሱ ይዞት ይሄድ ነበር። ሰማሽ አይደል? እየሰማሽ አይደል? እናንተ ሰምተሽዋል። ሰማ ህግ ቢኖር ኖሮ እናንተ እኔን ይዛችሁኝ ተመጣው ነበር። ይዛ ለባልሽ ልከራከርለት ባልናቱ እኛ እኮ ልነግርህ ነው። እናንተ ደብደባችሁ ይዛችሁኝ ትሄዱ ነበር። ይዛ ተኮስ እኔ ይዣችሁ እንዴት ታረጉ ነበር? ለምሳሌ ወንጀልህን እኛ በካሴት አስቀምጠን ስለሆነ ሁሉን ነገር ለህግ ለምን እንዲያረጋችሁ ስንባል ከነ መረጃው ወስደን እናሳያለን። ህግ ቢኖር ኖሮማ አደበድቡኝም ነበር። ለቀኝ በቃ በቃ እውነቱን አይደለም እኮ ፈልገው አውቃለሁ። ከዚህ በላይ ምን ፈለግሽ? አላወኩም። ገና በስነ ስርዓት ነበር እየጠየቀኝ ነበር አይደል? አንቺ ምንም የምታውቂው ነገር አለ? ምን አለ? ምንም ነገር ማወቅ እፈልጋለሁ። በቃ እኔ ሲደበድቡኝ ነበር። በቃ ታዲያ ብዙ ማታውቂው ነገር አለ። ስለዚህ ዝም ብለሽ አታውሪ። የት ነው የደበደብንክ? ብዙ ማላውቃቸው ነገሮች ነው። የት ነው የደበደብንክ? መደብደብ እንደሱ ነው እንዴ? ከዚህ በኋላ ድንገት መደብደብ ምን አይነት እንደሆነ ከዚህ በኋላ ልታይ ትችላለህ። ኧረ እባክህ እስካሁንም ይበቃል። ለቀቀኝ ወደዛ እንዴ! ለቀቀኝ ወደዛ። እሺ ቀስ አድርገህ አውራው እኮ ይኸውልህ፣ የምታወራውን ነገር እያንዳንዱ ነገር ሳትዋሽ ንገረው። ነገርኩት አለ እውነት ነገር አይምሮዬ ነፃ እንደሆነ የምፈልገው በቃ አሁን ንገረው። ሁሉ ነገር አንቺ እዚህ ውስጥ የለሽበት ያለሁበትን ያልተጨነቅኩት አንቺ አስጨነቀሽ። ቆይ አንተ ስላለህበት እኔም አለሁበት። እንዴት ነው የምታስበው? ይኸውልሽ ሴትዮ ያለሁበት እኔ ነኝ። እንዴት ነው የምታስበው? ለምን አለቀኝ ማለት ነው? ለምን አለቀኝ? ዝም በይ፣ ተጠየቀው ዝም በይ። ይኸውልሽ ሁሉንም ነገር ተናግሮ አውቄ አይምሮዬን ነፃ ማድረግ ነው የምፈልገው። በቃ አሁን አንቺ ባለሽ እኮ ነው። እንዴት አታምኚውም? እኔ ራሱ ልከራከርለት እንደ አንቺ ነበርሽ እኮ። በቃ ዝም በይ ጓደኛዬ፣ ዝም በይ። ልቀቀኝ፣ ልቀቀኝ። በቃ አርፈህ ቁጭ በል፣ ተቀመጥ። ይኸውልህ አንተ ነፃ እንድትሆን ከፈለክ እኮ የምታውቀውን ነገር በሙሉ ነው መናገር ያለብህ። ነገርኩት እኮ እያልኩሽ ነው። በቃ ለምን የማትረጂኝ? ያለውን ነገር ነገርኩት። የማውቀውን ነገር ከዚህ በላይ የምታውቀው ነገር የለም። ምንም የማውቀው ነገር የለም። በቃ እና እነሱ አያምኑም እና እኔ ምን ላድርግሽ? ለምን ማለቀኝ? አንተ ለምን ለካለሁ? አለቀኝ። ለምን ማለቀኝ? እንዴ አሰለቻኝ። አለቀኝ። ወንጀል ነው። የማውቀው ነገር የለም እያለ ነው። በቃ እያዋሸህን አይደለም። አይበቃችሁም እንዴ? ለምን ልጅ ይኸውልህ ስማኝ፣ እኔ አባ በእግዚአብሔር እያዋሸህን ዝም በይ አንቺ። አይደለም አልኩሽ እኮ በቃ ነገርኩሽ ሁሉንም ነገር። ይኸውልህ እሱ ማግኘት ነው አይደል የምፈልገው? እሱ ወደ ሰዓት ስልኬን ወስደህ ማግኘት ትችላለህ። በቃ እሺ። ስለዚህ አሁን ትነግረኛለህ አትነግረኝም? ተረጋጋ። ይኸውልህ ነገርኩህ፣ ያለውን ነገር ነግሬሃለሁ። እሱ በሚደውልበት አጋጣሚ እሱን ማድረግ የምፈልገው አገናኝሃለሁ አልኩህ። በቃ በምን ልመንህ? እንዴት አድርጌ ልመንህ? እንዴት አድርጌ ልመንህ? ነገርኩህ እኮ በቃ ባለፈው የሰርኳችሁ እኮ እኔ ነኝ። አመንኩ። ሰው ጠልፎ ይዞ እስከመሄድ ደረጃ ድረስ ደረስክ አይደለ? እውነቱን ነገርኩህ እኮ። ለምንድን ነው? ምንም እውነቱን የነገርከኝ ነገር የለም። ምንም ነገር ታውቃለህ። ልቦን የት እንዳስቀመጡት ከዚህ በፊት ሌላ ቦታ የት ይዘዋወሩ እንደነበር እያንዳንዱን ቦታ ታውቃለህ። ንገረኝ እውነቱ። የበፊቱ አውቃለሁ፣ አሁኑን አላውቅም አልኩህ እኮ። ጥለውኝ ሄዱ እያልኩህ እኮ። በቃ ከዚህ በላይ አላውቅም ማለት አታስጨንቀው። በእግዚአብሔር በቃ ልቀቀው። የሚያውቀው ነገር ለቀቀው። እያንዳንዱ መረጃ ሊያጠፋ ነው። ለቀቀው። ለምንድን ነው መረጃ የሚያጠፋብህ? ለምንድን ነው የማጠፋው እኮ? ይኸውልህ ከዚህ በፊት የምታውቀውን ቦታ እያንዳንዱን ቦታ ታሳየኛለህ። ችግር የለም። እሱ ነው ይገኛል የሚባሉ የነገርኩህ ያለሁት። አሁንም አልተግባባንም። የነገርኩህ ያለሁት ነገር ምን እንደሆነ ታውቃለህ? የበፊቱ ቦታ ወስድላት። ተነስ፣ በቃ ሌላ ወሬ አታብዝ። ተነስ። እሺ ተነሳሁ። እሺ እንሂድ። እሺ እንሂድ። ችግር የለብኝም። የት ነው የምልህ? እሺ እንሂድ። የት እንሂድ? እሺ ችግር የለውም። እኔ እወስድሃለሁ። እኔ የምወስደው ቦታ ትሄዳለህ። ጭራሽ አንተ ምን እንደዚህ ምን ብሎ ቢያስፈራራ ነው? ግን ምን ብሎ ቢያስፈራራ ነው? ሽጉጥ ይዞ ምን ሊያደርገኝ ይችላል? አንተ ስታስበው